አንድ እውነት ልንገርህ፣ እጮኛህን ወይም ባለቤትህን ውጪ ላይ የት ነው የምትጋብዛት? እንዴትም ተማሙተህ ቂቅ ብለህ ምን ብለህ ዛሬ ዴት አለኝ ዛሬ ቀጠሮ አለኝ ብለህ ወስደህ የት ነው? ደህና ቦታ። ከዛስ ከሜኖ እኮ ነው የምታስመርጣት። ቤት ስትገባ ግን የቤቱ ሜኖ ነው፣ ድርቆሽ ሊሆን ይችላል። ህይወት ብዙ ጊዜ በመተሳሰብ በመተዛዘን በመከባበር ነው የሚኖረው። አድቫንቴጅ አይመታም በትዳር ህይወት ነው የሚመሰረተው። ትዳር በረከት ነው እንጂ የውድድር ሜዳ የእኩልነት ሜዳ አይደለም። አንደኛ ነው ትዳር ውስጥ ደግሞ ትዳርን በጣም የሚያጣፍጠው ሽንፈት ነው። አንድ እውነት እናስቀምጥ፣ እኩልነት ምድር ላይ የለም። በተለይ በወንድና ሴት መሃል ወንድም ሴትም የሚባሉት ወረቀት ላይ የሚጻፉ ነገሮች ናቸው እንጂ በምንም ታምር ሚስት ከባል እኩል መሆን አትችልም፣ ባል ከሚስት እኩል መሆን አይችልም። አንድ እውነት እናስቀምጥ፣ እኩልነት ምድር ላይ የለም። በተለይ በወንድና ሴት መሃል ወንድም ሴትም የሚባሉት ወረቀት ላይ የሚጻፉ ነገሮች ናቸው እንጂ በምንም ታምር ሚስት ከባል እኩል መሆን አትችልም፣ ባል ከሚስት እኩል መሆን አይችልም። እቺ እኩልነት የምትለው ነገር ይሄ ማጃኮሚያ ነው፣ ጉግል ያመጣብን ፈተና ነው ነው ብለው። እኩልነት የለም በወንድና በሴት ማለት እኩልነት የለም። ምን ማለት መሰለ? በመጀመሪያ ሰዎች በፍቅር በለው የፍቅር ግንኙነት ላይ ትንሽ እናውራ። ሰዎች በፍቅር ነው የሚገናኙት። አንተና ባለቤት የተገናኛችሁት ስለ እኩልነት ለማውራት አይደለም። ስህተቱ ከዛ ነው የሚነሳው። ፍቅር ነው የሚያገናኛችሁ። እኩልነትና ትከሻ መገፋፋት ከሆነ ሪንግ ነው የሚያስፈልገው፣ ቦክስ በትከሻ ልትገፋፋ። በፍቅር ወድቀህላት ለሃጭህን ጥለህላት ነው የምትገባ። እሷም እንደዛው። እዚህ ጋር እኩልነትን ምን አመጣው? ምንድን ነው እኩልነት? መጀመሪያ እሷ ሴት ናት፣ አንተ ወንድ ነህ። የሚበልጥ የለማ። ምንድን ነው እኩልነት? አንደኛ ለውድድር የማይቀርቡ ነገሮች ናቸው የወንድና የሴት እኩልነት። እዚህ ውስጥ ምን አለ መሰለ? መዋደድና መከባበር። ፍቅር ውሸት ነው። ፍቅር የትኛው ጋር መሰለ እውነት የሚሆነው? ገና ወደ ትዳር ከመግባት በፊት በቃ የበላሁንም የጠጣሁንም ሃኒ ስዊቲ የኔ ውድ የኔ ማር ካልሞትኩልሽ የምትለው ትዳር ውስጥ ስገባ እሱ የለም። ትዳር በሱ አይመሰረትም። ገባ በኋላ በሱ አይኖርም። ለምንድን ነው ግን ለሱም አይኖር? እውነታው ይወጣላ። እውነተኛው ደሚናና እውነተኛው ያሬድ ከትዳር በፊት ያለው አርቲፊሻል ነው፣ ቅብ ነው። ወደ ትዳር የሌለህ ማንነት ነው የምታሳየው። ቀድመህ ነው የምትገኘው። አንድ እውነት ልንገርህ፣ እጮኛህን ወይም ባለቤትህን፣ ተመልካቾቻችን እቺ ጉድ ቻሌንጅ ናት። ውጪ ላይ የት ነው የምትጋብዛት? እንዴትም ተማሙተህ ቂቅ ብለህ ምን ብለህ ዛሬ ዴት አለኝ ዛሬ ቀጠሮ አለኝ ብለህ ወስደህ የት ነው? ደህና ቦታ። ከዛስ ከሜኖ እኮ ነው የምታስመርጣት። ቤት ስትገባ ግን የቤቱ ሜኖ ነው፣ ድርቆሽ ሊሆን ይችላል። እውነት እዚህ ጋር ነው እኮ። ተበድረ የምትጋብዛትን ቤት ስትገባ ያለንን እንብላ ነው። ህይወት ብዙ ጊዜ በመተሳሰብ በመተዛዘን በመከባበር ነው የሚኖረው እንጂ እቺ ውጪ ላይ ያለችዋ የማያልቀው ዘፈን ሁልጊዜ ይዘፈናል እኮ። የዛሬ 1000 ዓመትም ስለ ፍቅር ይዘፈናል። የዛሬ 1000 ዓመት ወደ ኋላም ወደፊትም ይዘፈናል። ዘፈኑ ግን በር ነው የሚያስገባው። ከገባ በኋላ የራስን ዘፈን ነው መዘፍነው። የለም እውነታው እሱ ጋር ነው። አንዳንዴ ግራ የሚያጋቡ ነገሮችን ሰዎች ሲያወሩ ሰማለሁ። ለምሳሌ እኔ እናንተ እንጀራ ብንጋግር ሚስት ሆንን ማለት ነው? እንጀራ መጋገር የሚስትነትን ማድረግ አያሰጥም። የእሷ ሌላ ፕሮፌሽን ይዞ ውጪ መቆየት የባልነት ማድረግ አያስይዝም። ለምሳሌ ያስዩም ፒኤችዲን እየጨረስኩ ነው አሁን ዶክተር። እሺ ቤቴ ውስጥ እኮ ዶክተር አይደለሁም። ለባለቤቴ ባሏ ነኝ፣ ለልጆቼ አባት ነኝ። አለቅ። ስለዚህ በግንኙነት ውስጥ እውነታው እኩልነት አይደለም። እኩልነት ከመጣ መገፋፋት ይመጣል። መተሳሰብና መተዛዘን ካለ ግን ትዳር ይቀጥላል። እስቲ እንየው የእኛን ሀገር ለምሳሌ አሁን ሰለጠንን ብለን አይደል? አሁን 5ኛው ጀነሬሽን ላይ ደርሰናል። 5G 21ኛው ክፍለ ዘመን መጨረሻ ላይ ነው ያለ ነው። እውነቱን እንየው እስቲ። እየበረከተ ያለው ፍቅር እውነት እየበረከተ ነው። አሁን የክብር መዝገብ ሹም ጋር ሄደ የተፋቱ ሰዎችን ብዛት ብታይ ይሄ ሁሉ ሰው ምን ሆኖ ነው እንደዚህ የሚፋታው ነው የምትለው። ድሮ ፍቺ የለም ኢን ሴንስ አለ እንደዚህ ነው። አይፈጥንም። የሆነ ነገር ላይ ተመስርቶ አይደለም የሚገባው። አሁን ሲገባ አድቫንቴጅ ለመምታት የሚገቡበት ዘመን ላይ ደርሰናል። አድቫንቴጅ አይመታም በትዳር ህይወት ነው የሚመሰረተው። ትዳር በረከት ነው እንጂ የውድድር ሜዳ የእኩልነት ሜዳ አይደለም። አንደኛ ነው ትዳር ውስጥ ደግሞ ትዳርን በጣም የሚያጣፍጠው ሽንፈት ነው። በጣም በሚገርም ሁኔታ በቃ በትዳር ውስጥ የተሸነፉ ትዳሮች ትዳራቸው ቀጥሎ ማለት ነው። በትዳር ውስጥ ለምሳሌ ወንዶች ከውጭ ሲገባ የሆነ ምናምን ሁል ጊዜ ማለት ነው ይሄን ነገር ከመንገድ ላይ አታነሱትም። ለእያንዳንዱ ነገር ሰበብ አለማ እያዩ እንዳላዩ ማለፍ
በቃ አይተኸዋል እኮ ባላየ ማለፍ ትዳር ውስጥ ትዳር ይቀጥላል። ትዳር ውስጥ ለምሳሌ አንተ ለሚስት ብትሸነፍ ትዳር የተሻለ ነው የሚሆነው። ወደ ፍቺ ወደ መጣላት አይሄድም። when you are emotional ምን ነው የምታደርገው? ኢሞሽንን መቆጣጠር። ባለቤትም አለ በሌለ ነገር ለምሳሌ ብታልፍ፣ ለምሳሌ ስልክ ተደወለልህ። ብዙ ጊዜ ወንዶች በዚህ ችግር ያለበት ስልክ ባለማንሳት ወንዶች ናቸው በዓለም ደረጃ። እነዚህ ጥናቶች ናቸው። ስልክ አታነሳም ባሎቻችሁ ወይም ወንዶቻችሁ ስልክ ያላነሱ ጊዜ ዶንት ቴክ ኢት ኔጌቲቭ ኢነርጂ። አልተመቸው፣ ስብሰባ ላይ ነው፣ እየነዳ ነው፣ ምን ሆኖብኝ ነው ካለች ትዳሯ ይቀጥላል። አንተ ምን ሆነ ነው ድሮ ምን ስደውል ስልክ አታነሳም? ምን እያረክ ነው? ኦልሬዲ እዛ ውስጥ ድራማው ተሰራ። ከዛ ስትመጣ ምንድነው ትኩስ ነገር ይገጥማል ማለት ትኩስ ድንች ነው የምታቀብል። ያኔ እንዴት እንደምትወጣው አንተ ነው የምታውቀው። ኦልሬዲ ወይ ደክሞ የእውነት ስራ ላይ ሆነ አላየኸው ይሆናል። ትዳር ውስጥ ትልቁ ከባዱ ነገር እምነት ነው። ምክንያቱም ምድር ላይ ካሉ ሴቶች ሁሉ ተመርጣ ያንተ ሚስት የሆነችው ያንተዋ ናት፣ የኔ የሆነችው የኔ ናት። ከዚህ በላይ ለሴት ልጅ የሚሰጥ ስጦታ የለም። ለወንድ ልጅም ምድር ላይ ካለው ወንዶች ሁሉ መርጠሽ እስካገባሽ ድረስ ከዚህ የበለጠ ስጦታ የሰው ልጅ ምድር ላይ የሚሰጣጣው ነገር የለም። ይሄን የሚያክል ስጦታ ከሰጠ ወደ ውድድር ዓለም ለምን ትገባለህ? ተሸንፈህላት እኮ ነው የገባው። ሶ ዋይ አሁን እኔ እዚህ ጋር ነው ይሄ ውድድር ነው እኩልነት ነው ምናምን የሚሉት ትዳር ውስጥ አይሰራም። እኔ ስህተት ነው ባልልም ትክክል አለመሆኑን ማምንበት አንድ ነገር አለ። የሴቶችን መብት ሴቶች አይደለም የሚያስጠብቁት። የሴቶችን መብት የሚያስጠብቁት ወንዶች ናቸው። ምክንያቱም ከሴት ነው የሚወለደው። እኔ ፌሚኒስት አያስፈልግም እኮ ከሚሉ ሰዎች ነኝ። ኖ ኒድ ኦፍ ፌሚኒስት። ለምን? ምክንያቱም ልጄ እንድትጎዳ አልፈልግማ። ለምንድን ነው ሌላ ሴት ለሴት እስክትከራከር የምጠብቀው? መብቷን ማን ነው የሚያከብርላት? ለምን አልከራከር? ለአክስቴ እኔ ለምን ለእናቴ ለምን አልከራከር? ባልወልዳት ልጄ ናት። አለቀ እኮ። ይሄ የተሳሳተ አስተሳሰብ ነው። አያስፈልግም። ይሄ ምን ይሆናል መሰለ፣ አንዳንድ ነገሮች ገፍተው የወንዶችና የሴቶች የሚባል ነገር ያመጣሉ። ግን ማህበራዊ ኃላፊነት ነው። ሴት ልጅ ስትጎዳ እንደማየት የሚዘገንን ነገር ምድር ላይ የለም። ምክንያቱም በሴት ነው የምንወለደው። ሴት እናት ናት እኮ። አንዲት ሴት መቀየር በነገራችን ላይ ማህበረሰብ መቀየር ነው፣ አንድ ወንድ መቀየር አይደለም። ስለዚህ አሁን ይሄ ፌሚኒዝም የሚባለው አስተሳሰብ ከዌስተርን የመጣ አስተሳሰብ ፋሽን ነው። እውነታው እሱ አይደለም። እውነታው ግን ከማንም የበለጠ ለሴት ልጅ ከኔ የበለጠ የሚቆም ሰው መኖር የለበትም። ይሄ መብት አያስከብርም። ኦኬ፣ ይሄ መብት ማስከበር የሚባለው ነገር ምንድነው? አንዳንድ ጊዜ በተሳሳተ አመለካከት እኔ እሷን አልችላትም እንደዚህ ፌሚኒስት ናትና ለትዳር አትሆነኝ የሚል አስተሳሰብ፣ ይሄ ከዛ የወረስነው ነው። ድሮም ያለ ወደፊትም የሚቀጥል ነው። በወንዶችና በሴቶች መሀል ኮንፍሊክት ይፈጠራል። አዎ ይፈጠራል፣ ይቀጥላል። ግን ልቦናና አእምሮ ላይ መሰራት ያለበት በየትኛው ሳይድ ነው የሚመለከተው? የጉዳዩ ባለቤት ነው። ለምንድነው ሴት ልጅን የሚጎዳው? ለምንድነው ሴት ልጅ በወንዶች የምትጎዳው? በተቃራኒው ደግሞ አሁን መጥቷል። ሴቶች ለምንድነው ወንዶችን የሚጎዱት? ይሄ አስተሳሰብ ሊኖር አይገባም፣ ሊራገብም አይገባም። ሚዲያ ያመጣው ነው። እኔ ላይክ ፋሽን ሆኖ የመጣ ነው። ጭቆናው ባይኖር ኖሮማ ባልተነሱ ነበር። ግን እንደዚህ መራገብ የለበትም ነው። የጭቆናውን ባለቤት ለምንድነው ለሴት የሚሰጡት? የጭቆና መብት ተከራካሪው መሆን ያለበት የጉዳዩ ባለቤት ከሴት ይልቅ ወንድ ነው። እኔ ደግሞ የወንዶችን አስተሳሰብ መለወጡ ነው የሚቀለው እንጂ የሴቶችን አይደለም። እነሱ ለመብቱን አይደለም። አሁን ለምሳሌ እስቲ በደንብ እንደዚህ ሁለት ቦታ ከፍለን እንያቸው። ጭቆናውን የሚያደርሱት ወንዶች ናቸው። ለምንድን ነው ወንዶች ላይ የማይሰራው? ስለዚህ ወንዱ ደህና ከሆነ ሴቷ ሴፍ ትሆናለች ኤቭሪዌር ማለት ነው። ሴት ደግሞ አደራ ናት። አማና ነው የሚባለው። የሴት ልጅ የፈጣሪ አደራ ናት። ሲፈጥራት ላንተን የፈጠረልህ አንተን ለሷ እንደፈጠረልህ እንትና ሴት ልጅ ማለት ጌጥ ናት በቃ። ለዚህ ነው እኮ ብዙ ጊዜ ምድር ላይ ያለው ነገር የሴቶች ፈተና እኮ ነው። ዓለም ላይ በጣም ከባዱ ነገር የሙስናና የሴቶች ነው። እንዴት? ለምሳሌ ማንኛውም ሰው ከባድ ቦታ ላይ ያለ ባለስልጣን ብሎ የትም ዓለም ላይ ያለ ሰው የሚፈተነው በሴት ነው እና በሀብት ነው የሚፈተነው። ሁለቱን ደግሞ ፈጣሪ እነዚህ ነገሮች በትክክል አስቀምጦታል። እነዚህ ሉክ ወንዶች ለመሳሳት ቅርብ ናቸው ሴቶች ሲያዩ፣ ሴቶች ግን በወንዶች እንደዛ አይደሉም። ጀግኖች ናቸው፣ ከኛ ይሻላሉ። እኛ ግን ፕሮባቢሊቲያችን የሰፋ ነው። ስለዚህ መቀየር ያለበት የወንዱ ጭንቅላት ነው። የወንዱ ጭንቅላት ከተበ በቃ እህቱ እንደዛ እንዲሆን የማይፈልግ ወንድ ሌላ ሴት ላይ ለምን ያደርጋል? ስትደረግ ካየስ ለምን ዝም ይላል? ነግበኔ ነው። ለምሳሌ እኔ ልጆች የሚማሩበት ትምህርት ቤት አለ። ቶፕ ሰቃዮቹ ሴቶች ናቸው።
ከ0 እስከ 12ኛ ክፍል ቁጭ ብዬ የወላጆች ቀን ያለው ሰቃዮች ሴቶች ናቸው። በደንብ እየመጡ ነው። ግን ምንድን ነው ከዚህ በፊት የነበረው የአስተሳሰብ የአካሄድ ሴቶችን ወደ ምንፈልገው ደረጃ አላመጣልንም። ስለዚህ ያ ማነስ ቁጥሩ እንዲስተካከል ነው እንጂ እኔ አሁን ባለንበት ዘመን እያንዳንዱ ኢቭን ገጠር ላይ ሰው የኢትዮጵያ ትምህርት ፖሊሲም በተለይ ልጆችን ወደ ትምህርት ቤት መላክ ላይ ጥሩ ፖሊሲ ነውና ማንም እንዳይቀር ይላል። ይሄ አገልግሎት መስጠት ላይ ወደ ኋላ ስለሚያስቀሯቸው ቤት ውስጥ ስለሚያሰሯቸው የሴቶችን ተሳትፎ ዝቅ አድርጎታል እንጂ ከልቸሩ ዞሮ ድምሩ ስለመጣ ያንን ለማስተካከል እኮ ነው፣ ቁጥሩን ወደ እኩል ለማምጣት እኮ ነው እንጂ አሁን ባለንበት ደረጃ እኮ ከተሞች ላይ ብትሄድ እንደው የሴቶች አይበዛም። እኔ አሁን የተለያዩ ትምህርት ቤቶች ላይ የማየው በተሻለ ነገር ኢቭን በውጤት ደረጃ እያየሁኝ ነው። በኢንትራንስ ኤግዛም አሁን ጀግና ሴቶችን እያየው ነው። በደንብ የወንድና የሴት ትግል ምድር ላይ የለም የሚል አስተሳሰብ ስላለኝ እኔ የአስተሳሰብ ለውጦችን ግን ማምጣት ላይ ምንድነው የተወሰነ ነገር አምጥተው ሊሆን ይችላል። ለዚህ ነው እኔ የወንድና የሴት እኩልነት የሚባል የለም፣ አክብሮትና ፍቅር፣ መተሳሰብ፣ በጋራ መኖር። ስለዚህ የማይወዳደር ነገር የማይወዳደር ነው። ፈጣሪም አንዱን ለይቶ እኮ ነው ተፈላልጎ ነው የሚያገባው እንጂ ለውድድር አይደለም የሚያገባው። አንተ ያገባው ለውድድር ነው ልጠይቅ? በፍጹም ለፍቅር አጋር ፈልገህ እኮ ነው። አጋር ደግሞ ለእንትን አይደለም፣ ለእኩልነት አይደለም። የህይወት አጋር በቃ ታስፈልገኛለች። ሰባራ ጎኔን ትጠግንልኛለች፣ ደካማ ጎኔን ትሸፍንልኛለች፣ ደካማ ጎኔን ይሸፍንልኛል፣ ችግሬን ይፈታልኛል፣ የልቤ የምለው ሰው። ምክንያቱም ትዳር በረከት ነው። ያቺ የምትጎነተለው ልጅ በባዮሎጂካሊ ከእናትህ አትወለድ። ያቺን ልጅ ሄደ የታገልክላት ቀን ለሴቶች መብት ቆምክ። ለምንድን ነው እንደዚህ የምታደርገው? ለምን ስርዓት አትይዝም? ያስ ከእሷ ጋር ግብግብ ከሚፈጥር ከእሱ ጋር ግብግብ ብትፈጥር እያንዳንዳችን ኃላፊነታችንን ብንወጣ አያገባንም ብለን ባንተው ምን ይሆናል ማለት ነው? ሁሉም ነገር ይቀራል። እኔ ለምሳሌ አገር የሚባለው ነገር እናንተ የምታስቡት አይደለም። ለኔ አገር ማለት እያንዳንዱ ሰው ሀገር ነው። ማንኛውም በሁለት እግር የሚሄድ ሰው ሀገር ነው ለኔ። ለምሳሌ ሀገር ማለት ተራራው፣ ወንዙ፣ ሸለቆ ምናምኑ ለኔ እሱ አይደለም። ሀገር ማለት በሁለት ሀገር የሚሄድ ሰው። አሁን አንተ ብቻህን ኢትዮጵያ ነህ፣ እኔ ብቻዬን ኢትዮጵያ ነኝ። ሀገር ነኝ እኔ ብቻዬን። ለምን መሰለህ? የተሻለ ነገር በምታቀርብበት ጊዜ ምንድን ነው የምትባለው? ኢትዮጵያዊ ነው የምትባለው። አትሌቶች ሲያሸንፉ ምንድን ነው? ኢትዮጵያ ወክሎ ነው። መጀመሪያ ሲሮጥ ግን ግለሰብ ነበር። ወደ እውነታው ስትመጣ ግን ሀገር ነህ። በቃ እያንዳንዱ ሰው ሀገር እንደሱ። ሀገር ሴት አትጎነትልማ። ሀገር እኮ ጥፋት አታጠፋ። ገብተዋል? ሰዎች ምን አይነት ሜንታሊቲ ያላቸው መሰለ? የሀገር ሜንታሊቲ ያለው ሰው ራሱን ጥፋቱ እንኳን ገፍቶ ቢመጣበት ራሱን ይቆጥባል፣ ራሱን ይይዛል። የተሻለ ነገር ስታመጣ ምንድን አንድ ኢትዮጵያዊ ነው የምትባለው እኮ። አደጋ ብታደርስስ? ኢትዮጵያ እኮ ነው የምትባለው። ያሬድ ወይም ደሚና እኮ አትባልም። ያሬድና ደሚና አንድ እንትን ናቸው፣ ድሮፕ ናቸው። ግን የት ውስጥ ነው ያለችው? ትልቁ ሀገር ውስጥ ነው ያሉት። ስለዚህ እያንዳንዱ የሚሄድ ሰው ይህንን ለምሳሌ አሁን ሴቶችም ላይ በለው ማንኛውም መጥፎ ነገር የሚሰራ ሰው ሀገር መሆኑን መጀመሪያ ይገንዘብ። ምክንያቱም እሱ ሲያጠፋ ሀገር ናት እኮ ሰው እየጎነተለች ያለችው። ይሄ ሜንታሊቲ ነው ማምጣት።